በቻለው አቅም ጎድቶን ሰሜን ዕዝን ማውራው በዛን ሰዓት ላይ ትንሽ ትልቁ ይል የነበረውን ስለማውቅ ያ የሚቆጨው ከሆነ ለምንድን ነው ሰው የማያርፈው? ለምንድን ነው እነዚህ ሰዎች ወየው እንትን ባሉ ምን ዝግጅት አደረገ? እስኪ አሁን የሁሉ ሰው ሰማ። የተፈናቀሉ ከሆነ መተማ ዮሐንስ፣ ጎንደር ዙሪያ ወያኔ እኮ ያፈናቀለው የትግራይ ልጆች ገንዘብ እየበጀተ ራሱ ወያኔ ነው። በየቦታው እኔ መተማ ነበርኩ በዛን ሰዓት ላይ ራሱ ይደበድባል። ራሱ ትግራዮች ናቸው ብሎ ገንዘብ በጅቶ በደንብ አድርጎ እየደበደበ እያስደበደበ ነው ትግራይ እየሰበሰበ። መተማ፣ ገንዳ ውሃ፣ ኮኪት፣ መተማ ዮሐንስ፣ ሽንፋ እና መሰል ሁኔታዎች ላይ ጽንፈኛ ሆነው አድጌ አማራ እናንተ ተኝታችሁ እኛንን እኮ ሀገር አቀና ነው እያሉ አማረልኝ ብለው ሲቀብጡ የነበሩ ሌቦች፣ የኮንትሮባንድ ነጋዴዎች፣ የአካባቢው ላይ ይሳለቁ የነበሩ ባለጌዎች ቀድመው ነው የጠፉት። ከዛ በኋላ አልተመለሱ። ከህዝቡ ጋር ህዝቡን መስለው በስራቸውና በተግባራቸው የሚኮሩ ሰዎች መጀመሪያ ማለዱ ደንግጠው በተለያዩ ሰዎች እንኳን ታች ተደርገው ቢሄዱ ተመልሰው መጥተው ነው የገቡት። ባህር ዳር ላይ ይያለ፣ ጎንደር ላይ ይያለ፣ በሳንጃ ቃፍታ ሁመራ፣ ሰቲት ሁመራ አካባቢ ላይ ያለው ይሄ ነው። ማንም እየደበቀ ሁሉ ሰዎችን ያስቀረው የአካባቢው ህብረተሰብ። ይሄ ድራማ በእነሱ ስም ለመሸቀል እንደሆነ አልገባን ብሎ ነው ወይ? ህገ መንግስት ተብሎ ህግ ሻሪ መሆኑ በሁሉም ነገር ላይ የረከሰው ሌባው፣ ባንዳው፣ ጽንፈኛው፣ ገዳዩ፣ ዘራፊውና የዱርዬ ስብስብ 27 ዓመታት ሙሉ ቤተ መንግስት ላይ አሰልጥና ነው እንደነበር አይቆጫኝም? እንዲህ አይነቱን ወራዳ፣ እንዲህ አይነቱን ገዳይ፣ እንዲህ አይነቱን ከፋፋይ፣ እንዲህ አይነቱን ቆሻሻ ነበረው የተሸክመን ይኖር ነው ብሎ ሰው ሊነደው ይገባል እንጂ ያሳስባል። ያንን ብልግናውን አልደበቀም። ሌት ተቀን ለእርሱ የማይደረጉሉ እያደረገ ሀገርን አገለገልኩ መስሎት ብዙ መከራ ሲከፍል የነበረው መከላከያ ሰራዊትና የተወሰኑ የፌዴራል ፖሊስ አባላትን የፈጸመውን ግፍ አይተናል። ስለዚህ ከዛ ተነስቶ አሁን ቃፍታ ሁመራ፣ ሰቲት ሁመራ መሄድ መሞከር ከ21 ከ22 ጊዜ በላይ ሳንድዊች ለማድረግ ከሱዳን በኩልና ከትግራይ በኩል የመጀመሪያው ከፍተኛ ኦፕሬሽን ሊካሄድ የነበረው ደጋግመን እንዳወራ ነው ሰቲት ሁመራ ወልቃይት ላይ ነበር። ነገር ግን ህዝቡ የደረሰበት ግፍ ስላስተማረ ፋኖ ነኝ ብሎ የተደራጀው ጃዊስ ሳሌባም እኮ እዛ ቦታ ላይ እንዳይገባ ነው ያደረጉት። ይሄ ጽንፍ የነካካው በሽተኛ ቀብር ብቻ ነው ፈውሱ። ኮሎኔል ደመቀ ዘውዱ ትንሽ ትልቁ እንዳልፈከረባቸው ሁሉ በሳቸው ስም አሁን ይሄ ሌባ ቡድን እንደነሱ የወረደ ስራ ካልሰሩ ብሎ መስደብ ጀመረ። ጌታቸው ረዳ ኢትዮጵያን ለማፍረስ ብለው ያን ሁሉ ሲናገሩ ብዙ አፈር እስኪመስሉ ድረስ በየበራው ሲሄዱ ጀግና ጌታቸው ረዳ የለም ይበቃናል፣ ንስሐ መግባት አለብን፣ የትግራይ ህዝብ ሞት ይበቃዋል የሚል አቋም ሲይዙ ባንዳ ምን ማለት ነው? መለካት እነማን ናቸው እንደዚህ ያሉት? የትግራይ ህዝብ ሁለት አማራጭ አለ። አንደኛው ድንበር ከፍቶ ድንበር ዘግቶ ሲያሳቀ የነበረው ድንበር ከፍቶ ደግሞ አሁን እንዴት እንደሚበሻቀጥ በየትኛውም ቦታ ላይ ጋጠወጥ ስርዓት አልበኛ የባለጌ ስብስብ እንደነበረ በደንብ የሚያሳይ ነው። ማህተም የሚሰርቅ መሬት የሚሰርቅ ሁሉ ነገሩን በይፋ እኮ ነው የታየው። በይፋ ከዚህ በላይ እንዴት ሆኖ ይገለጥ? እንዴት ሲገለጥ ነው የሚገባል? እንዴት ሲገለጥ ነው እንደዚህ አይነት ነውረኛ ቡድን በራሱ ነው እየተገለጠ ያለው? ሌባነቱን፣ ቆሻሻነቱን፣ ባንዳነቱን አያፍርም? እንዴት ሲገለጥ ነው የሚገባል? እኛ አዲስ ነገር ነው ብለን ሰርፕራይዝ ልንሆን የምንችለው ኮምባይነር ቢገዛ፣ ትራክተር ቢገዛ፣ የወደቁ የከሰሩ ማንኛውም ነገሮችን ሊጠግን ቢል፣ ህዝብን እንደ ህዝብ ለመቀላቀል ቢሄድ፣ በዛ ስር የተቀረጹ የፖለቲካ ፓርቲዎች እንኳን ሳይቀሩ ሳልሳይ ወያኔ ምናምን የሚባሉ ወልቃይትን አከራካሪ ብሎ ምናምን እንደዚህ ያለ እንትን ገለጠ። ወልቃይትን እንደዛ ለምን ይላል? የግዛት አንድነት እንደዚህ ምናምን በዚህ ልክ ሰው ይጨነግፋል? እንዲሁ ለይስሙላ እንኳን የግዛት አንድነት እንደ ኢትዮጵያ የምታስብ ከሆነ ለምን እዛው ወዲያ ትለጠጣለህ ማለት? ከዛ ውጭስ እዛ ላይ እረፍት ሊያገኝ ነው ወይ? ይሄ ቀላል ጥያቄ ነው። ቀላል ጥያቄ ነው። ቢያንስ ኤርትራውያንን ማየት ትችላለች። የኤርትራው ሰውዬ እሱ ቆሽሾ ሰዎችን ቆሽሾ እንዲቀጥሉ አደረገ። በዛው ያንን የሚመስል እሳቤ ያላቸው ሰዎች ይቀጥሉ የሚል ነው። ጦርነት 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 በየቀኑ የምናደርገው ምንድን ሆነና ነው?
ጦርነት እኮ ማለት ይሄ ነው እንጂ የመሳሪያ ጦርነት በጣም የማይረባው ቀላሉ ጦርነት ነው ለኔ እንደ ግሌ ማምነው እንደዛ ነው። በየቀኑ የሚደረግ የኢኮኖሚ አሻጥር የፍቅራችንን እንኳን አብረን እንዳንኖር አብሮነታችንን የሚሸረሽር በየትኛውም ቦታ ላይ መረጋጋት መተማመንና አብሮነት እንዳይኖር በሁሉም ነገር ላይ ጥርጣሬ ሰፍኖ ለጥላት የተጋለጥን ሆነን እንድንቀጥል የሚያደርገው ሁነት ነው። እኔ እዚህ ጋር መጥቼ በዓለም አቀፍ ስምምነት መሰረት ይህንን ይላል የዓለም ሕግ ብላችሁ ማን ያስፈጽመዋል? አዎ ሕጉ ይላል። እሱን ሕግ እዚህ ብናገረው ሰው እሱን ለመስማት ተዘጋጀ ወይ? ክላስሜቱን አዘጋጀ? ራሱን የሚጠቅም ነገር ፈለገ? አብይን እየሰደበ ታደሰም ይውረድ ደብረጽዮንም ይበል በቃ ችግር የለም። ቀብር ብቻ ነው የሚሸክፋቸው። እኔና እናንተ ብቻ ጥሩ ታሪክ ለመጻፍ ከእንደነዚህ አይነት ቆሻሾች ራሳችንና እናግልል እንጠብቅ። ጀግናና ጀግን መጥፎ የተባሉትም እንዲስተካከሉ እንስራ። አልስተካከል ካሉም ራሳቸውን ችለው እንዲጠፉ እድል እንስጥ አለ። ምንም የተቀየረ የለም። በዚህኛው ጋር እዚህ ትምህርት ተቋርጠ፣ በዚህኛው ጋር እንደዚህ ይላል፣ በዛ እንደዚህ ይላል። የትኛው ላይ ነው እንደዛ ይላል? አለቀ በቃ። የኢትዮጵያ ጥላቶች አለቁ። ከውስጣችን የነበሩ ጥላቶች አለቁ። መጫወቻ ካርዶች አለቁ። ሁሉም ደረሰ፣ እስኪ ገባው ድረስ ደረሰ። ባፉ ሲያቅራራ ምናምን ሲል የነበረው ሁሉ ደረሰው ቤቱ። ሁሉም በአቅሙ የሰራውን የዘራውን እያጨደ ነው እና በእንደዚህ አይነት ስሜት ነው ያለው። ኤኒዌይ በሰፊ ሁመራ እንሄዳለን፣ በዚህ እንሄዳለን፣ ከሱዳን ጋር እንገጥማለን፣ ከግብፅ የትም ግጠም። መድኃኔዓለምም ቢሆን ከእናንተ ጋር ከቆመ አምጡና አጋጥሙት። ኢትዮጵያን አታሸንፉም። መድኃኔዓለም እንኳን ከእናንተ ጋር ቢገጥም ማለት ፈጣሪ እንኳን ማለት ፈጣሪ እንዴት እንደማያጠፋችሁ የእኛን ኃጢአት አያለሁ። ምንም ያላደረጋችሁት ነገር የለም ብላችሁ ንገሩልኝ። የሚሰማ ሰው ካለ ይስማ። ከብደት ነፃ እንውጣ። ሰው በራሱ ላይ እነዛን መስማት እንደዚህ ማለት በጣም ተገቢ አይደለም። በቃ ልምዳቸው ነው። እንዴት አድርጎ ይቀየሩ? እሺ አልተማረም ይላል። ትናንትናም ከትናንት ወዲያም አንዳንድ ቅጭብጭብ ነገሮችን እያቀረብኩላችሁ ነበርና አታችሁ ከሆነ ሳይማር በዚህ ልክ አብይ እያሽመደመደ ከሄድክ በቃ ምን ይጠበስ? አብይ ይችላል ማለት ነው። ምንም በየትኛውም ቦታ ላይ እኔ የፖለቲካ ፓርቲዎችን ሁሉ ሰሞኑን እያያችሁ ነበረ። ሌላው ሰው ላይም እኔ የሚያሳስበኝ ጽንፈኞች የዓለም ምናምን አጠቃላይ ሌላ ሀገሮች አይደለም። እኔ እንደ ስለሺ እንደ ጉባኤ ኢትዮጵያ ማስበው በሰዎች እሳቤ ውስጥ ምን አለ? ሰዎች ምን ተማሩ? ምን አስተካከሉ? ወደ ምን አቅጣጫቸውን ቀየሩ? በየቀኑ ያላቸው ለውጥ ምን ይመስላል? ጠላት ከሰራብን ወጥመድ ምን ያክል እየወጣን እየሄድን ነው የሚለው ነው እንጂ ለኔ የሚያሳስበኝ እከሌ ያሸንፈኛል ክፉ ሰው አያሳስበኝም። ብታምኑ ባታምኑ በቃ ምንም የሚቀየር ነገር ያ ከቆጨን እንዴት ነው ታዲያ ከበሽታው ለመዳን የምንፈልግ ካላችሁ ሰው መሆን ከብሔር ከጎጥ ከምን መውጣት ኢትዮጵያዊ መሆን ከዛ ኢትዮጵያ እንደ ኢትዮጵያ የሚያጠነክሩ ነገሮች ላይ ትኩረት ሰጥቶ መስራት የሚያላሉ ነገሮችን ትኩረት ሰጥቶ ማስወገድ ሰው ለሰው ልጆች የሚያስፈልጉ ሁነቶችን በትኩረት መመርመር የኛ ተሳትፎ ሊታይበት በሚችል መልኩ ሰዎች ስለነገሩናል የኛ ተሳትፎ ሊታይበት በሚችል መልኩ ነገሮችን መመርመር ማወቅ መረዳት ማስረዳት የማይጠቅሙትን አለመጠቅማቸውን አስረድቶ ማስወገድና በሚጠቅሙ ነገሮች መተካት ከዓለም ጋር እንደ ሰው እንደ ሀገር እንዴት ኮምፒት አድርገን ተወዳድረን ልንሄድ የምንችልበትን መድረክ መፍጠር ለዛም ባለቤት ሆኖ መገኘት ለመሆን መስራት በኢኮኖሚ ጥገኛውን በሀሳብ ጥገኛውን የምናመልጥበት ወይም የምናሸንፍበት መድረክ የለም። ሁሉም ተሞክሮ እኮ ነው ከታሪክ አይደለም የተማረው ተሞክሮብን ደርሶብን እንኳን ራሳችንን አሁን ለማዳን ስራ ማንሰራ ከሆነ ዳንጀርስ በጣም አስቸጋሪ ስለሚሆን በእንደዚህ አይነት ስሜት ላይ ሰው ትኩረት ሰጥቶ ቢሰራ የሚል ነው የኔ መልእክት ያለኝ። ከዛ ውጪ የሚያሳስብ ምናምን አይደለም እና እንደ ተቋሚ ላይ ያለው ያሳሰበኝ ምንድነው ጠያቂ ናቸው እንደኔና እንደናንተ በቃ አንድ ዜጋ የፖሊሲ አማራጭ እያሳየ ተፎካካሪ የሚለውን ስም ይዞ መንግስትን እየሮጠ የሚያሯሩጥ ያላያቸውን አቅጣጫዎች ሁሉ እያየ መልቲ ዳይሜንሽናል ውድድር እያበዛ የመንግስትን አቋም እንዲጠነክር የሚፈታተን ነው እኔና እናንተ የምንፈልገው። ተወዳዳሪ ተፎካካሪ የሚያስፈልገውም ለዛ ተራ ጥያቄዎች እርስ በርሱ የሚጣረሱ ጥያቄዎች አንድ ተራ ማንኛውም ዜጋ ቢጠይቃቸው ኖርማል ናቸው ምንም ችግር የለም።
ግን ፖሊሲ እንደሚያይ ሰው ተችቶ አውቆ በዚህ መልኩ ሄዳችሁበት የበለጠ ነው እኛ የምንጠብቀው። ያንን ያደርጋል ያላችሁ ሰው ግን እንዴት ይሆናል እንደዚህ ይሆናል ምናምን የራሱን አስተዋጽኦ ዜሮ አድርጎ በቃ እዚህ ያለው ላይ ተንጠልጥሎ ስታዩት ተፎካካሪ እንዲኖረን እንፈልጋለን። ይሄም መንግስት መሞገት ሁሉ አለባችሁ። እኔም የዚህ አሁን ያለው ስርዓት ደጋፊ ኦር ይሄ ያለው ሞራሊቲ የምንደግፈውና እንዲበረታታ የምንጠብቀው እኮ ከሱ የተሻለ ሰው እስካልቀረበ ድረስ በሙሉ ልብ እንድንደግፈው እንድንጠብቀው ሙጥኝ እንድንለው አድርጎናል። ተፎካካሪና አማራጭ ቢበዛልን ደግሞ ከየትኛው የቱን ልምረጥ የሚል ውድድር ውስጥ እንገባ ነበር። እሱን በማድረግ ተባበሩ። የመጀመሪያው ራሳችሁ ነፃ አውጡ። ሐሳባችሁን ማንኛውም ዓላማችሁ ኢትዮጵያዊ ሁኑ። ኢትዮጵያን እስካሻገርላችሁ ድረስ ማንንም ሰው ቢሆን በስራው መዝኑት። ኢትዮጵያን የሚያሻግር ከሆነ ደግፉት። ህዝብን የሚጎዳ ኢትዮጵያን ወደ ኋላ የሚጎትት ከዚህ በፊት ለብዙ ዘመናት ነው የኖራችሁ። በዛ ዘመናችሁ ሁሉ ያያችሁትን ተሞክሮ ኖራችሁት ነው ከኔ በላይ የምታውቁት ስለሆነ በዛ ስሜት ለክታችሁ የማይሆን አይሆንም ብላችሁ ሞክታችሁ ለሀገርና ለህዝብ የሚበጀውን ለማድረግ የሚያስችል መድረክ ላይ ትገኙ ጥሩ ነው እንጂ የጠየቃችሁት ጥያቄ አንዳንድ ሰዎች አይተነው የማናቅ ብለው ሪሊ ያመኑ ሰዎች አሉ። በጣም ቴንክ ጎደለ የምንለውንም ከዚህ በኋላ ነው የምንነሳው እንጂ እንዲህ አይነት እንደው አስበን ማናውቁ በቃ እኛ ውስጥ የነበረው እምነትና ምናምን በጣም ዝቅ ያለ ነበር ብለዋል። በጣም ቴንክ ከዛ ከጀመራችሁስ ብዙ ሰው አለ የተሰራውን ተሰራ ብሎ የጎደለውን መናገር ትልቅነት በሙሉ ልብ ይሄን መንግስት ብቻ ሙጥኝ እንድንለው የሚያደርገን እንኳን ተፎካካሪ ምናምን የሚለው ስድብ አንዴ ዓለምን አጭበረበረ፣ አንዴ ኖቤል ተሸለመ፣ አንዴ ፋኦ ሸለመው፣ ከዛ አልተማረም፣ ከዛ እንደዚህ ነው ምናምን ትላል። በቃ ምን ታደርገዋለህ? ተቃጠል። የኢትዮጵያ አንዱ ገጸ በረከት ጀግና ነው። በታሪክ አጋጣሚ ያገኘነው ልጅ ነው ዶክተር አብይ። ሰውስ በዚህ ልክ እንዴት ምቀኛ ይሆናል? እንደዚህ በማለት ነው ፊትሽን ሰብስበው እሱን ዓለም የሰጠውን ነገር ነው። አጭበርባሪ ከሆነስ ከእናንተ በላይ አጭበርባሪ ይኖራልን ብላችሁ ሁሉ እንድታዩልኝ ነው እኔ እንትን ምለው። ዞሮ እያንዳንዱ ሰው ስራውን እንዲያይ ነው ሁሉንም ሰው እንትን ምለው። ሁሉም ያስተውልና በራሱ ላይ በጎ ነገር ለማድረግ ይጠንቅ። እነዚህ ሰዎችን ስማቸው ሁኔታ ይፈጠራል ብለን እንጂ ዞሮ እዛው እንቦጭን ዘጭም 5 ትሪሊዮን አይደል 100 ትሪሊዮንም ይሁን ዋናው ጉዳዩ ከየት ነው የመጣው ገንዘቡ? ከማን ነው የተገኘው? እንዴት ነው የተገኘው? ይህንን ጥቂት ባለስልጣናትና ጥቂት ባለሀብቶች እየተባበሩ ይሰርቁት ከነበረው ላይ መንግስት እንደው አይኑ ላይ የገባለት በንቃተ ህሊና በንቃተ ኢትዮጵያዊነት እሳቤ በእጁ ላይ የገባለትን ነው ለዚህ ነገር የተጠቀመው ወይስ ብድር ነው የተበደረው ወይስ ምንድነው የሚለውን ነገር መጠየቅ። ይሰረቅ የነበረ ከሆነ ምንም ነገር ያደርገው ሀገር ውስጥ ነው የቀረው ይደነቃል ማለት ነው። እነዚህ ታዲያ እንዴት ነበር ለኛ ሊጠቅሙን የሚችሉ ለነሱስ ሊጠቅሙ የሚችሉ የጥላት ተላላኪ ባንዳነት ሳቤ እንዴት ነበር እንዳይኖራቸው ሆኖ ስራ ሊሰሩ የሚችሉት ካላችሁ ምንጩን መጥቀስ፣ አማራጮችን ማሳየት፣ ከዚህኛው ይልቅ ይሄኛው ይሻል ነበር ማለት እንደገና አሁን እንደ ችግር የሚያነሷቸው ነገሮች ደግሞ እንዲፈቱ ይሄን ዝርዝር ይዘው ከመጮሃቸው በፊት እንዲፈቱ የቻሉትን ነገር ሲናገሩ መስማት። ለምሳሌ ግጭት አያስፈልግም። ግጭት እንደ አንድ ጉዳይ ካነሳችሁት ጉዳዩ መግደልና መገዳደል ሳይሆን ንብረት ማውደምና እንደዚህ ሳይሆን እንደ አማራጭ መድረኩ አልሰጣችሁ ብሎ ከሆነ ግጭት የጀመራችሁት ወደ መድረክ ሲዘጋጅ ወደ መድረክ ነው። በየአካባቢው ላይ የቀረቡ የሰላም አማራጮችን ተቀበሉ፣ ግን በዛ ላይ ሐሳባችሁን አካቱ። ወደ ጫካ ወጣችሁ መተኮስ፣ ሰው መግደል እንደዛ አይነት ነገር ነው ላይ ማድረግ የጀመራችሁት ለምንድን ነው? ምን ልታሳኩ ነበር የወጣችሁ? አያውቁም ከደሙ ንጹህ ናቸው ብለን እንደነ ጀዋር አይነቶችን ብናስብ እንኳን ያንን ጠይቆ የትኛውም አማራጭ የምትፈልጉትና ያቀዳችሁትን ሐሳብ ለማስፈጸም የሚያስችላችሁ ከሆነ ተጠቀሙበት። አልሆን ካለ እኮ የመሳሪያው የኋላ ቀር የመጨረሻው የሰው ልጅ የመጨረሻው ተስፋ ሲቆርጥ የሚያደርገው አይነት ነው። ጉልበት አማራጭ ወይ ሊሞት ወይ ሊገል ነው። በሁሉም ቦታ ላይ ይሄን ነገር ሲጠቀም ቆይቶ እዚህ ጋር መድረስ ቀላል ነው ማለት ነው። ማንም የሚከለክለው ነገር አይደለም። የሰላም አማራጭ ይሄንን የመገዳደሉ ማለት ነው።
ሶ መገዳደል ከጀመራችሁ ከዛ ውጡና የሰላም አማራጭ ሲመጣ ለምን ይጠራል? የሚወከል ሰው እንኳን እንዴት ይጠፋል? እንዲህ አይነት ውል አልባ ሰብሳቢ የለሽ ሁሉን በሆነ በራሱ ደካማነት እየገቡ ካጠመዱ በኋላ በራሱ ሀገር ላይ የተረከውን የሚቃረን ነፃ አውጪ የሚል ስምና ታፔላ ላይ ለጥፎ ገዳይና ዘራፊ ደፋሪና ነውር የተባለን የሚፈጽም ቡድን የሆነው በምን ምክንያት ነው? ከዛ ነፃ ልጆች ራሱ አያሳዝኑም ወይ? ሸኔ ፋኖ ወያኔ የሚባሉ እንደዚህ የማይድኑት አይድኑም። ጀስት የሚድኑ ግን አሉ፣ ተጠልፈው ገብተው መውጫ ያጡት ማለት እንደነዛ አይነት ሰዎች እንዴት ነፃ እናውጣ ብሎ ከማሰብ ይጀምርና ያንን ላይ ጦርነት እነሱ ሰላም እያሳዩት መንግስት ሰላም እየጠላ ጦርነትን አማራጭ አድርጎ እየሄደ ቢሆን ለጦርነት ይሄን ያህል ገንዘብ ታወጣለህ፣ ለዚህ ጉዳይ ይሄን እንደዚህ ታደርጋለህ፣ እንደዚህ እያሉ እንቀበለው አንቀበለው፣ ልክ ይሁኑ ልክ አይሁኑ ሌላ ጉዳይ ነው። ግን አማራጮችን እየተነተኑ ቢኬድ ጃዋር ከአብይ አህመድ ጋር ለመስራት ካልፈቀደ ከስለሽ ጋር እንዴት ነው የሚሰራው? ጃዋር ከሽመልስ አብዲሳ ጋር ከፊልድ ማርሻል ብርሃኑ ጁላ ጋር መስራት የማይፈልግ ሆኖ ከደብረ ጽዮን ጋር ከአቦይ ስብሃት ጋር ለመስራት እንዴት ነው የቻለው? ይህን እንኳን ሰው ከደረሰበት መከራ አይማርም አይጠይቅም። 97 ሰዎችን በኦሮሚያ ክልል ጀሃነም አድርጎ ኦሮሚያ ክልልን የእንግዳ መቀበልና የጉዲፈቻ እንትን ያለውን በገዳ ስርዓት ማንም ነጭ የሚሆን ጥቁር የትኛውን ቦታ ይወለድ የትም በአካባቢ መጥቶ የኖረን ሰው 3 ወር ከሞላው በኋላ የአካባቢው ዜጋ ነው ብሎ የሚያምን የገዳ ስርዓት እንዳለው ተረድቻለሁ። ያንን ስርዓት ያፈረሰና በሜንጫ አንገቱን በለው የሚል ከፋፋይ ነገር ሰርቶ ያን ሁሉ ነውር ፈጽሞ የነበረው ልጅ መጥቶ ምንድነው እያላችሁ ያለ? ገንዘቡ ብዙ ሆነ ወጣ ነው። ሳይሰራ ቢቀር ኖሮ ለምን አልተሰራም ብሎ ይጮህ ነበር። ለምንድን ነው ካላችሁ ስራቸው እነዚህ መነጀስ ነው፣ መረበሽ ነው፣ ማርከስ ነው፣ ማጣጣል ነው፣ ሰላም መንሳት ነው፣ ማደንቆር ነው፣ ማጥፋት ማጠፋፋት ነው። ለኔና ለእናንተ ለሀገራችን ለማንኛውም ሰብዕናችን ያንን የተከበረ ሀገራችንና ሰብዕናችንን የተከበረ የተወደዱ ነገሮችን በሙሉ ማርከስ፣ ማበላሸት፣ ማዋረድና ለጥላት መሳቂያ መሳለቂያ መጫወቻ ለማድረግ መሄድ ነው። አንድ ቦታ ላይ እዝነት ያላሳየ ሰው የት ያዝናል? 5 ሚሊዮን ተማሪ ከትምህርቱ ገበታው ሲል የተለያዩ መሰረተ ልማቶች ሲወድሙ አይቆጭም? 5 ሚሊዮን ተማሪ 2 ዓመት ከትምህርት ገበታው ሲጠፋ አማራ ክልል ላይ ስላለ የኢትዮጵያ ሕዝብ አይመለከተው? እንደ ኢትዮጵያ ችግር ቢተው እንኳን ያ ችግር አይደለም ለመላው ኢትዮጵያ ለመላው ዓለም የሚተርፍ ችግር ነው፣ ቁስል ነው። ሻቢያ እንኳን አታዩት ኤርትራ ለብዙ ሰዎች እንዴት ክፍተት እንደሚፈጥር ከዛ የህወሓት የሱ ወላጆች እንዴት ችግር እንደሚፈጥር አማራ ክልል ላይም ያንን የማስፋት ስራ ነው። ትውልድ ሲሞት አይ ያንን ለማጥፋት የሚሄደው ልጅ የማን? ያንን ለማጥፋት የሚሄደው ሀብት የማን? የሀገሪቱ የኢትዮጵያ አይደለም። ስለዚህ አያገባኝም ብለን የምንተው አይደለም። እንደ ኢትዮጵያ ስናስብ በየትኛውም አግባብ ላይ እዛ ጋር ለጦርነት ያዋል ነው፣ እዛ ጋር ለሎጂስቲክ ለተለያዩ ነገሮች አዋል ነው ካል ያንን ሶማሌ ክልል ላይ ልማት ልናውለው እንችላለን። ደቡብ ክልል ላይ፣ ሀረር ላይ፣ አፋር፣ ጋምቤላ፣ ቤንሻንጉል እያልን ልናለማበት እንችላለን። የሀገራችን ሀብት ነው ማለት ነው። የእያንዳንዱ ሰው ኪስ ይነካል ማለት ነው። በመግፋት የምንተው ነገር የለም። የወያኔና የሻቢያ ጉዳይ እንኳን የአሁን የህወሓት ጉዳይ እንኳን እንደዚሁ ኪሳችንን የሚነካ ነው። እዛ ጋር ሰላም በመንሳት የሆነ ስጋት በመፍጠር ሰው በስጋት ነገሮችን አጥብቆ እንዲይዝ እንዲቃቃና የዋጋ ግሽበት እንዲነሳ ነው እንዲወደድ በማድረግ በኑሮ ውድነቱ እያንዳንዱ ሰው እንዲነካው ይደረጋል። ይነካናል። ኢራንና እስራኤል ላይ ያለው ነገር የመጀመሪያውን ጠባሳ እነሱ ቢቀበሉትም ሁሉንም ሰው ያዳርሳል። ሰው ዓለም ሰላም ስትሆን ነው ሁሉም ሰው ሰላም የሚሆኑ። በዛ ቀመር ስንሄድ ሰውዬ ለምን ተሰራ ብለው ይሳደቡ። በቀላሉ በዚህ በበሰበሰው የብሔርተኝነት ጠላቶች የሰሩት የመጠፋፋት አንዱ ጉድጓድና የረከሰው በጣም ምጠለው አማራ፣ ኦሮሞ፣ ትግሬ እያሉ መጥራት ማለት ነው። ሰውን ያክል ነገር ከዛ እንደዚህ ደግሞ የበሰበሰ ሽማግሌ ሰውዬ አማራ ተወላጆች አማራ ነን የምትሉ ሸምቆኔው አሳፋሪ ዘሮች ናችሁ።
በነፍሳችሁ በስጋችሁ የተጎዳችሁ እንዲህ አይነት እብድ ቄስ ሁሉ የመጣው ቃለ እግዚአብሔሩ ስላላወቀ እሱ ተጠምቆ ያደገው በመነጣጠል የሰብዕናን ክብር የካደ አማራን እንደዚህ እንደሆነ እንኳን ስለሽን በራሴ ብወስደው ይሄ በእነሱ ቋንቋ ባናወራው ስለሺ ይፈጠር ተብሎ እናት አባቱ እንዲህ አይነት ልጅ ፍጠርንም ብለው አይደለም የተፈጠረው። ማን ነው ራሱን የፈጠረው? ማን ነው የራሱን እድሜ የሚያውቀው? ማን ነው የራሱን አጠቃላይ ታሪክ የሚያውቀው? ይሄ ሰውዬ በዚህ ልክ እግዚአብሔር አላህ ኢየሱስ የፈጠረውን ፈጣሪ የፈጠረውን ሰው በዚህ ልክ የሚመጻደቀው እኔና እናንተን አይደለም የናቀው እዛ እምነቱ ውስጥ ያለውን ፈጣሪ ነው። ፈጣሪ ጋር ነው የገጠመው፣ ከሱ ጋር ይለይልታል። ምንም ሃይማኖት የግል ጉዳይ ነው። ከፈጣሪ ጋር የምንገናኝበት አንድ የግል መስመራችን ነው። ጽድቅን አባት ልጁን ይዞ መግባት አይችልም፣ ልጅም አባቱን ይዞ አይገባም። ሁሉም በስራው ጽድቁንም ሆነ ኩነኔውን የሚያገኝበት መስመር ሃይማኖት እምነት ይባላል። እኛ እዚህ ተቀላቅሎብን በእምነቱም ድብድብ በሁሉም ነገር ለብጥብጥ የምንሄደው እንደነዚህ አይነት ቃለ እግዚአብሔርን በልቦናችን እንድናኖር የሚሰሩ በሕገ እግዚአብሔር በረከትን እያገኘን የተባረከ ማንነትና የተባረከ ሀገር እንዳይኖረን ሁሉን ነገር አርክሰው ረክሰው እኛን ሁሉ ሲያረክሱና ሲያባሉ ይኖሩ አልታደልም። እንደነዚህ አይነት ሰዎችን ሰጠን። ግደሉ፣ ጎልያድን ዳዊት የገደለው እግዚአብሔር ግደል ብሎ ነውና እግዚአብሔር ገዳዮችን ያበረታታል ብሎ የሚናገር ጳጳስ ሁሉ አይ አደራ የሰጠነውን ሁሉ ያመነው ሁሉ እሌት ተብሎ ምሁር ተብሎ በምሁራንነቱ እኛን አሳልፎ የሚሸጥበት ድርድር አደረገ። እንዳስቆሮቱ ይሁዳ መሪውን አስተማሪውንም አምላኩንም ኢየሱስን በ30 ዲናር እንደሸጠው እንደዛ ሸጡ። እንዲህ አይነት ያመነው ሁሉ የሚክደን ከሆነ የወደድነው ሁሉ እንደዚህ የሚያደርገን ከሆነ የሚበድለን ከሆነ ፍጹም የማንዘናጋበት ወቅት ነው ማለት ነው። በሰልፍ የሚፈታ የለም። ዓለም ያለችውን ሁኔታ እዩት። በግልጽ ሁሉም ሰው በሚረዳው መልኩ እኔ ከ2008 ጀምሮ ያለውን ነገር ነው የምከታተለው ዲቴል። ነገር ግን ፍልስጤሞች ላይ ትንሽ ትልቁ መጥቶ እጅን የምታክል መንደር ህዝቡን በቻሉት አቅም ለማጥፋት አዋጅ ሲያውጁ ዓለም ምን ላይ እንዳለች በግልጽ አየ። የሩሲያና የዩክሬን ጦርነት ምናምን እንደዚህ ባይሆን ኖሮ አሁን ካላስጨረስኳቸው የሚለውም የሰሜኑ አካባቢም አሁን እንዳለች ምን ይሄ ለማም ውሸት ነው እያልን በሀገራችን ላይ እንደዚህ በምቀኝነት የተሰለፍንበት ሁኔታ ላይ አይከሰትም ነበር። ምናልባት ታሪኩ ሌላ መልክ ይይዝ ስለነበር ማለት ነው። ዛሬ ገላጋል ዩክሬንና ሩሲያ ከዛ እስራኤል ከሶሪያ እንደዚህ ከዛ እዚህ እስከ የመን ድረስ ያለው አለ፣ ወደ ግብጽ አለ፣ ከዛ ሱዳን ላይ ያሉ ሁለት ሰዎች ናቸው የተጣሉት። ያን ያህል ያባላል። ሀገር መራለሁ ብሎ የሚጣላ ሰው የሀገርን መሰረተ ልማት ያወድማል። ሜዳው ይከፈት እንጂ ተጫዋቹ ሌላ ስለሆነ ያራኩት መስሏቸዋል። ያንዳንዱ እያራቀ ዛሬ እኛን ያቃጠለ የሚመስለው ሁሉ ነገ በቤቱ ይቃጠላል። የመጨረሻው የሚሆነው እንደዛ ነው እንጂ ከዛ የተለየ ነገርም አይደለም። ያ ስለሚሆን መናገር ምናልባትም አያስፈልግም። ግን ሁሉም የዘራውን ያጭዳል በሚለው የሚገባ ይገባዋል። የተናቁ ሰዎች ተንቀው ወይ መጥፋት አለብን እንጂ እንደተናቀን መኖርም አያስፈልግም። እየተረገጡ በሰዎች በረከሰ ማንኛውም ነገር ላይ በዛ እንደ ቁስ ሆኖ ከመኖር የፈጠረን ፈጣሪ ጋር ሆነን አለመፈጠርን መጠየቅ የተሻለ ይሆናል እንጂ የረከሱ ማንነት ያላቸው ሰው ወደፊት እንዲመጡ ምንም አይደረግም። እብሪተኝነት፣ እንቢተኝነት፣ ትዕቢት፣ ትምክህት፣ ገነጣጣይ፣ ቆሻሻ ማንኛውም የተከበረውን የሰው ልጅ በተከበረው ማንነቱና በተሰጠው ፈጣሪ በሰጠው ጸጋ በሀገሩ ላይ በምድሩ ላይ አብሮት ካለ ማንኛውም ህብረተሰብ ጋር ካገኘው ጋር ሁሉ በሰላም የሚኖር እጅግ ጥበበኛ ህዝብ ነው የሚያስፈልገው። ካገኘው ጋር ሁሉ የሚባላ አያስፈልግም። እንደዚህ አይነት ማንነት በተቀደሰ ማንነት ላይ ሆነን ሀገር እንደ ሀገር ትሻገራለች እንጂ አሁን ያለውን አይነት ሁነት የሚመስል አልደግፍም። ወይም በደንብ መኖር አለብን ወይ አለመኖር አለብን። እንደ አጋጣሚ ሰው ስለማያስታውሰውም ብናገርም ችግር የለውም። ዶናልድ ትራምፕም ቢሆን ለአሜሪካም ሆነ ለዓለም
ጀስት የሆነ ሌላ ሰፋ ያለ ነገር ሊኖረው ይችላል። እንግዲህ እግዚአብሔር እሱን ኢትዮጵያ እንድትመርጥ ያደረገበት እኔ መመረጡን ብቻ ነው ማለት። ጥበቡ ከሆነ ግን ነው እኔም ነው ማንም ቢሆን በመግደል ያሸንፋል የሚል እምነት የለኝም። የሚሆነውም እሱ ስለሆነ በዛ አይነት ዘርፍ ላይ ያለው የዓለም ማህበረሰብ እዚህም ቦታ ላይ ጦርነት የሚል ሰው አይጠቅምም። ጦርነት መግደልም ሆነ መገደል ያው ነው። እኔ ስሜቱን እንዴት ሰው እያየ እንደሚያወራ ሁሉ አይገባኝምና በአስተውሎት ቢኬድ የትኛውም ቦታ ላይ መካሪ ቢሆን ጥሩ ነው። ሰው እንደውም ሰው ከመሞቱ በፊት ሰው ከመጎዳቱ በፊት የትኛውም ቦታ ላይ ታላላቅ ሀገራት ላይ ያሉ ዜጎች መሪዎቻቸውን ይሄኔ ቢሞግቱ ይሄኔ ይበቃል፣ በቃ ምን ችግር አለው? የሰዎች ኢጎ የሆነ ጥፋት እንዴት ይጠፋል? ያንኛውም ያኛውን ያወድማል፣ ያኛውም ያንን ያወድማል። እዛ ጋር ስንት ንብረት ነው የሚወድመው? እስከ 3.5 ሚሊዮን ዶላር የሚያወጣ አንድ ሚሳኤል ይወረወራል። ያንን ለማክሸፍ ደግሞ በብዙ ሚሊዮን የሚቆጠር ገንዘብ እንዲሁ ይባክናል። ስንት ድሃ ተፈጥሮ የሚበላው አጥቶ በየሀገሩ የሚያለቅስበት ስንት ቦታ እያለ ሌላ ድሃ ለመፍጠር የሚደረገው ጥረት ዓለም ወደ ፈጣሪ የምንጮህበት ከዚህ የተሻለ እኔ ከዚህ የባሰ መጥፎ ጊዜ የሚመጣል ብዬ ሁሉ አላስብም። በዚህ ሰዓት ላይ ሰው አስተውሎ ወደ ራሱ ወደ ውስጡ ለማየት ጥረት ካላደረገ መቼ ሊያይ ይችላል? መቼ ነው የሚጠቀምበት ሃይማኖት? ዛሬ ሀብት፣ እውቀት፣ ገንዘብ፣ ዘመድ፣ መሳሪያ ነቲንግ። እሱ አሁን ላይ በሽታ ሊሆን ይችላል እንጂ አዳኝ አይሆንም። አዳኝ የሚሆነው ሰው የራሱን እንትን ማለት ነው ማስታረቅ ማስተካከል ላይ ቢሆን በመሰብሰብ ብቻ መክበር በመብላት ብቻ መጥገብ ስለማይቻል ዘመኑ ላይ ትኩረት ሰጥቶ መሄዱ ለእያንዳንዱ ሰው ለራሱ የሚጠቅመው ስለሆነ በዛ ትኩረት እንዲሰጠው እፈልጋለሁ። የሚነፍሰውን ንፋስ ለማለፍም አሰላም አላፊ ዘራ ሀይሂ እያሉ መሄድ ሰላም ስጠን፣ ጥበቃህን አበርታ፣ እድሜያችንንም አርዝም የሚሉ የጸሎት አይነቶችን መጠቀም ሁሉም ሰው ቢችል እንደዛ ቢያደርግ ራሱን ቢያነጻ ቢቶበት ንስሐ ቢገባ አለ። በዚህ ዘመን እጅግ በጣም እንደዚህ ምክንያቱም ቀላል ነው ቅጽበታዊ ነገር ስለሆነ ዛሬ የዘራነው ነገር የምናጭድበት ነገር ስለሆነ ማለት ነው። አንድ ምንድነው ዝንጀሮ ነበር አሉና ዝንጀሮ ከአብያ ሰላም ነው ወይ ሰላም እዚህ ጋር አላሳይ ብሎ ነው የሆነ በሞባይል ነው የማስተላልፈውና ንግስት ደበላ ሰላም አይምዬ ሰላም ብያለሁ። ከአብያ ዘመድኩን ኦኬ ሁላችሁም ሰላም ናችሁ? አብራችሁኝ ያላችሁት ወንድሞቼ አብራችሁ ስላላችሁ እጅግ አድርጌ ነው የማመሰግነው። ሰው ትኩረት እንስጥና አስተውሎት ይሞላበት። ጥንቃቄ። ኢትዮጵያን የሚያስፈራ ምናምን ነገር የለም። ማንም ይምጣ ማንም እንዳልኳችሁ ነው። በሱዳን እንደዚህ ያሉ አንዳንድ ነገሮች ይናገርና እንደገና እንትን ላለው ቢኮዝ ኢትዮጵያዊነት እንደዛ ነው። በእርግጠኝነት የምታደርጉት ነገር ግን አያሳስብም። አታስቡ አይነት ማረጋገጫ እንሰጣለን። እሱ አታስቡ፣ ኢትዮጵያ ትቀጥላለች፣ በጎ ነገር ይቀጥላል፣ መጥፎ ነገርም ይጠፋል። ጀስት ላለመጥፋት የኛን ታሪክ በብርሃን ከጀግኖቻችን ጋር አብረን ለመጀገን ጥረት እናድርግ እንጂ እነዚህ ገለባዎች ልምዳቸው ነው። እኛ ላይ እና መሰሎቻችን ላይ ሲያደርሱት የነበረው መጥፎ ነገር በራሱ አይለቃቸውም ማለት ነው። በዛ ማየት ነው የሚሉትን ስትሰሙ አስደንግጡ። ኢትዮጵያ የባህር በር የሚያስፈልጋት አሁን አይደለም። መጀመሪያ ኢትዮጵያ ነምበር ዋን አንድና አንድ ኢትዮጵያ የሚያስፈልጋት አብይን ማስወገድ ነው። የኢትዮጵያ ጠላቷ አብይ አህመድ ነው። አብይን ማስወገድ ነው የኢትዮጵያ የመጀመሪያ ኃላፊነቷ። ስለዚህ ለእኛ አሰብን ማስመለስ፣ ቀይ ባህርን ማስመለስ አይደለም። ባህር ካስፈለገን በሰላምና በኔጎሽዬሽን ይመጣል እንጂ በጦርነት አይመጣም። የኛ ነምበር ዋን ፕራዮሪቲ አብይ አህመድ ማስወገድ ነው። አብይን ማባረር ነው የኛ ፕራዮሪቲያችን። አብይ የሚባል ክፉ ጨካኝ አረመኔ አገር መምራት ማስተዳደር የማይችል እውቀት የሌለው ችሎታ የሌለው አቅም የሌለው ክፉና ጨካኝ አረመኔ የሰውን ደም ካልሰዋ ስልጣን ላይ መቆየት የማይችል የሚመስለው ማባረር ነው የኛ ፕራዮሪቲያችን። እንግዲህ ምንድነው እውነተኞች ካልተናገሩ ውሸታሞች መልሰው ይናገራሉ አይደል? ይህች ወፍ ገለብጣ ነፋችም ይባላልና የቅድሙ ያልኳችሁ ምንድነው ዝንጀሮ ብዙ ነው ስብስብ የሆነ ቲም አለው። እስከ ቲሙ አተር እና ባቄላ መዝራት ወጣ ይባላል። ከዛ እየቆፈረ እስከ ግሩፑ ያው መዝራት ያለበትን ዘራና ከ3 ቀን 4 ቀን በኋላ ያው አዝመራውን ለመጎብኘት ሲሄድ አጋጣሚ ዝናብ መጥቶታል። ከዛ በኋላ እንደዚህ የሚታዩ አፈር ያልሸፈናቸው ምናምን አተርና ባቄላ ከላይ ቁጭ ብለው ምናምን ያገኛል። ብድግ አድርጎ ይቀምሳታል። ሲቀምሳት ያው ትጣፍጠዋለች ማለት ነው። ስለዚህ ጣፈጠው
እንደገና ያንን የዘራውን እንደገና እየጫረ መፈለስ ይጀምራል። አሁን አንዱ ሲበላ ሌላውም እየተከተለ ያኛውም እየተከተለ ሁሉም ዝንጀሮ በሚችለው አቅም ቆፍሮ የዘራውን ባቄላና አተር እንደገና ቆፍሮ አውጥቶ ዱቤውን ይበላዋል ማለት ነው። ከዛ በልቶ ጨርሶ ቁጭ ሲል ጉድ ወይም አጃይብ እንደዚህ በራሱ ቋንቋ እንግዲህ ተመስገን የዘራ ነው በላ ነው ብሎ ተደሰታሉ። የዘራውን ያን ያህል ቆፍሮ እንደገና ሁለተኛም ቆፍሮ ያንንም ነው የበላው። የዘራነውን በላ ነው ሁሉም ሰው የዘራውንም ባይረሳ አይነት ነው። አሁን እቺ ሴትዮ እንደዚህ ብትፍነከነቅ ይገባኛል፣ እኔ እረዳታለሁ። ቢኮዝ ስትፈልግ ሴት፣ ስትፈልግ ወንድ፣ ስትፈልግ መላይክ ነኝ፣ ስትፈልግ ጅኒ ነኝ፣ ስትፈልግ አረብ ነኝ፣ ስትፈልግ ሶማሌ ሱዳን እያለች ብዙ ድሃ እየፈጠረች በብዙ ድሃ እንባና ደም ብዙ ነው ስትፈጽም የነበረች ሲፈጸምባት የነበረች ሰው ናት ማለት ነው። ናችና ትናንትና ምሳሌንም ሌላውንም እንደዚህ ቢንቀዠቀዡ ይገባናል። ለምን የኖሩበትን ያውቁታል። እጅግ የረከሰ ነገር ላይ ነበር የነበሩት። ቀልባቸው ፈጣሪ የሰጣቸው ዳኛ ደግሞ ይጮሃል። ይቻውን የሴትነት ክብርን አጣለች። በምንም አይነት ገንዘብ የማታገኘው የሴትነት ክብር አለ፣ የእናትነት ክብር አለ፣ ለሌሎች ዋጋ መክፈል ክብር አለ። ይቺ ያንን ሁሉ አጣለች። በማይሆን ነገር ላይ ሆና የማይሆን ነገር አድርጋ የማይሆን ኑሮ የኖረች የማይሆን ምኞት ውስጥ ሆና የማይሆን ጉዞ ጀምራ የማይሆን ቅዠት ላይ ነው ያለች እና አብይ ደም መጣጭ ነው፣ ደም ካልጠጣ ምናምን አሁን እንደው ማለት ሰብናችን እስኪ 1 ሚሊዮን ትግራይ ጄኖሳይድ እየተባለ ሲጮህ የነበሩት ነግልብጤ ሃይዌይ ዘግተው በተለያዩ ቦታ ላይ የነበሩትን ቸክ አድርጉ። ዛሬ ደግሞ ለምን አንገጥምም ብለው በራሳቸው ራሳቸውን የሚሉ እብዶች ናቸው። እኔና እናንተ እነሱ ስራቸው ይበቃቸዋል። እኔና እናንተ ራሳችንን መጠበቅ ብቻ፣ ራሳችንን ቆሻሻ እንዳይነካን ጥንቃቄ ማድረግ ብቻ። ጫማ የምንጫማው ልብስ የምንለብሰው እሾህ እንዳይወጋ እግራችንን፣ ልብሱም ብርድ ከሆነ ብርድ ኦር ሌላ ጉዳት ሰውነታችን ላይ እንዳይደርስ ነው የምናደርገው። ከዛም ደግሞ ለሰዎች ደስ እንዲላቸው ብሎ ነው ሰው ሜካፕ የሚወስደው። ለሰዎች ደስታ ለመስጠት አስቡት። ጥሩ ነገር ነው። ከበዛ ነው እንጂ መቃወም የሚሆነው በመጠኑ ለሰዎች ላለማስቀየም፣ ሰዎች ሲያዩን ደስ እንዲላቸው ያንን ማድረግ በራሱ ጽድቅ ነው። ይሄንን እኔና እናንተ እናደርጋለን ስንል እነዚህ ደግሞ እንዴት እናስከፋ? ምንም ያህል ቢፈራገጡ ብትተዋቸው ምንም የት እንኳን እንደሚደርስ አያውቁም። እኔ አይዶንት ኖ ጀስት እኔ ሰዎችም እዛ ሲሄዱ 1 ቀን 2 ቀን 3 ቀን 1 ዓመት 2 ዓመት 3 ዓመት እየተባለ ሲኬድ እኮ በጣም ብዙ ለውጥ ነው ያለው። እንደ ስጋት ውስጥ እንዳለ መንግስት ብዙ ደባ የተሰራባትን ሀገር ነው። ዶክተር አብይና አጋሮቻቸው ወይም የካቢኔው አባላት ጥቂቶች ቢንጠባጠቡም ከወዳ የወረሱት በሽታ እነሱን ቢያንጠባጥባቸው ከወዳ ደግሞ የወረሱት እውቀትና ጥበብ ደግሞ ኢትዮጵያን እንዴት ማሻገር እንዳለባቸው እስከ ሞት ድረስ ዋጋ ለመክፈል ድምጻቸውን በኑዛዜ ያስቀምጠው ቪዲዮአቸውን በኑዛዜ ያስቀምጠው መምራት የጀመሩ ሰዎች ናቸው። አሁን አመራር ላይ ያሉ ሰዎች የኔ በዚህ ሐሳባቸውና በዚህ አመለካከታቸው የበለጠ እያጠነከርን የበለጠ ሞራል እየሰጥን የበለጠ መሮጥ አለብን ነው። ወደ ኋላ ይመለሳል አይቻልም። ከዚህ በኋላ ደብረጽዮን ቢመጣ ምን የሚያደርግ ይመስላችኋል? ከዚህ በኋላ ሌብነት፣ ዘረኝነት፣ ጎጠኝነት፣ መንደርተኝነት ቢመጣ ምን የሚመጣ ይመስላችኋል? አስቡት። ከዚህ በኋላ አሁን እነዚህ ሳያገኙን እንኳን እንደው ዙሪያ ሆነው አፋቸውን እያፋሸጉ እንደዚህ የሚያደርጉ ሰዎች ግብጽ ምናምን ስለ ልማት ስለ ግድብ ኢትዮጵያ ስለማለት ጉዳይ አሁን ተነስተዋል የተባሉ ነጥቦች በሙሉ ቆሙ ቢባል የሶማሌላንድና ኢትዮጵያ ስምምነት ወይም የወደብ ጥያቄ ከዚህ በኋላ ከሰመ ቢባል ከዛ በኋላ የዚህ ጥያቄ ባለቤት ይሆናል የመጨረሻ ድሞ ይሆናል። መቼም ቢሆን ላያነሳው የመኖር ያልመኖር ጉዳይ ነው። ሲጀመር መጀመሪያ ሆም ተብሎ ትግረኛ ተናጋሪ ሰዎች የተሰራበትን አሻጥር ያቋል ይወልቃይ እስኪ ወልቃይ ሰዎች ይናገሩ ይሄን ጉዳይ እኔ ብናገረው ላሳስተው ስለምችል ባይሰል በየትኛውም ማግባብ ግን
የትኛውም ሰፈር፣ የትኛውም የኢትዮጵያ ጠረፍ፣ የትኛውም ድንበር ላይ ያለ የኢትዮጵያ ህዝብ መልሶ ለብዝበዛ፣ መልሶ ለውርደት፣ መልሶ ለጎጠኝነት ራሱን አይሰጥም። በኢትዮጵያ ጉዳይ ላይ ማንም እንዲወስንለት አይፈቅድም። የተማረ ይግደለኝ እያለ ይኸው በተማረው ተማርኩ ባለው ልጁ ሰላም አጥቶ ያለበት ሁኔታ አይቀጥልም። ማን እኔ አልኩም አላልኩም እኮ ህዝቡ ራሱ በቃ ይሄን ያስቀጥላል። ተስፋ የቆረጠው ሁሉ ያለምንም ሁነት ይዩት። አሁን ይሄ የሩሳዬ እንትን የሚለው ጎበዝ ከተሆነ ዛሬ ላይ ቢያስቆሙት የሆነ ክፍተት ይኖራል። ማንም ለራሱ ሲል የሚጨመርበት ሁኔታ ነው። ያኛውም በትዕቢት ያንኛውም ደግሞ ራሱን ለመከላከል በሚል የሚከድበት ነገር ብዙ ጥንቅጦችን የሚያስከትል አውድ ነው የሚፈጥረው። እዛ ሁነት ላይ እየተባለ እዚህ ደግሞ ሌላ ነገር ጥጋብ እንደዚህ መባል እሱስ የሚያዋጣም ሁነት አይደለም። የሻቢያ ስትራቴጂ እና የሻቢያ ስትራቾ ሆነው በፋኖ የነበረውን አሁን ደግሞ በህዋት የሚቀጥል ነገር ነው። ያው ግም ለግም ስለሆነ ችግር የለም፣ የሚያሳስብ አይደለም። በራሳቸው የረከሰ ማንኛውም ነገር እስከሚገባቸው አልሲሲንም እስከ ቤተ መንግስቱ ድረስ በሚገባ መሸከፍ እንችላለን። እንደ ሰዎች ስርዓት አይደለም የማወራቸው። ኢትዮጵያ መንግስት ዘረኛ የሆነ ዕለት ነው እኛ ወደሱ እንትን የምንለው እንጂ ከዛ ባሻገር ሌላ ሚስጥር ስላለ ነው። ሌላ የሚያሳስብ ነገር አይደለም። የማይነገር አለ ስትራቴጂ እስከሆነ ድረስ እኛ ብቻ ጥሩ ከሆነ ማለት ምንድነው ጥሩዎችን የማይነካ ስለሆነ መጥፎ የተባለው ደግሞ የማያልፍ ስለሆነ በዛ ስሜት ሁሉም ነገር ኸይር ይሆናል። ውሏችን፣ አዳራችን፣ እሳቢያችን፣ አመለካከታችን በጎ ነገር ለማግኘት የምናገኘውን ትርፍ እያሰብን ውሏችን በዛ መልኩ እናስተካከል። ከዛ ባለፈ እንትን የሚል የለም። ከሆነ ጊዜ ዓመት በፊት ሁሉ ያወራሁት ነገር ነበር። ዛሬም ባወራ ሰው ላይ ወደው ነገር ለምን አወራለሁ? ከሚሆነው ጋር እናየዋለን። በየትኛውም አግባብ ግን ኢትዮጵያን ወደኋላ ሊጎትት የሚችል ወይም የጀመረችውን ማንኛውንም የእውነት መሰረት መመለስ የሚችል የለም። የጤና ባለሙያዎችም ዛሬ ከጠቅላይ ሚኒስትሩ ጋር ተወያይተዋል። ጥሩ ነው፣ እንኳን ተመለሳችሁ። ጥያቄያችሁ እንደ ጥያቄ ያዙት። የትኛውም ቦታ ላይ በሰላም የሚገቡ ሰዎች ብዙ ናቸው። የምትገቡ ሰዎችም ጥያቄያችሁን አትርሱት። ጥያቄያችሁን መርሳታችሁን፣ ሞጋችነታችሁን ለምን እንደወጣችሁ እንኳን ሳታውቁ ከሆነ ያ በጣም የሚያሳፍርም ስለሚሆን የወጣችሁበትን ነገር ምን እንደሆነ ነበር የወጣችሁ ስትመለሱም ያ ጥያቄ እንዲቀጥል ማንም ሰው ይፈልጋል። ዘላቂ ሰላም የሚመጣው ሁሉም በውስጡ ያለው ቅሬታ ሲፈታለት ስለሆነ ነው። እና ጥያቄ እንድንበል ለመጠየቅና ለመጠየቅ ግን የሚያስችል አቋም እንይዝ እስኪ። በዚህ ጉባኤ ኢትዮጵያ ላይ ያለ ሰው 11000 ሰው አለ። 11000 ሰብስክራይበር ካለው 1000 ሰው በየቀኑ አይገናኝም፣ ወይም አንድን ቪዲዮ 1000 ሰው ያየው ኦልሞስት ከ10% በታች ነው። ግን አቋማችን እንደ አንድ ብንሆን ቲም ስፕሪታችን የሆነ ተጽዕኖ ሊፈጥር ይችላል። አብረን ባልሆን ቁጥር ጥቂት ሰዎች ለሆነ ነገር ተሰባስበው ብዙዎችን ሲያባርሩና ሲያራውጡ የኖሩበት አይነት አለ። 7 ሆነን የጀመርነው 5 ሆነን የጀመርነው ያሉ በዚህኛው ባሻጥር በዚህኛው እንትን በማለት ልክ ችግሩ ራሳቸው ይፈጥሩና ለችግሩ ደግሞ መድኃኒት ፈጠርን እያሉ የሚካሄድበት ሁናቴ አለ። ብዙ ቁማር አለው። ወቅቱ አይደለም ነው እንዳልኳችሁ ነው። ያው እስኪንረጋጋ አይነት ነገር ላይ ነው እስካሁን ያለሁት እንጂ ነጥቦችን ዘርዝሮ ህግ ለማወቅ የሚያስችል ነጥብ እንደዚህ ኦፊሻል የሆኑ በዓለም ላይ ባይከበሩም እንኳን ነገሩን እንወቅ የሚል ከህግ አግባብ ተዘርዝረው ባይ ሊስት የተቀመጡ ነገሮችን እኔ ተናግሬ አላውቅም። በጠቅላላው የተፈጠሩ ነገሮችን ተችቼ ወደሚበጀን ነገር አቋም ይዘን የእኛን ታላቅነት ሊያሳይ የሚችል አቋቋምና እውነት እንፍጠር። ያ ከተፈጠረ ሁሉም ሰው እኛን አክብሮ ለእኛ የሚመጥን ነገር ሊያወራ ይመጣል። እኛ ተበታትነን አንዱ በአንዱ ላይ በምቀኝነት በጥላቻ ተያይዘን የሆነ በሰው ግፊት ወደዛ የምንሄድ በሰው ግፊት ወደዚህ የምንሄድ ከሆነ ሰዎች ያን ነገር ይጠቀሙ። ስለዚህ ከዛ ለመውጣት ራሳችንን ለራሳችን አስከብረን አስጠብቀን ለመሄድ ጥረት እናድርግ። ጠያቂዎች በሆነ ቁጥር ሀገር ወዳድ በሆነ ቁጥር እውነት ነገሮችን ወይም የሚበጁ ነገሮችን የምንወድና የምናከብር እስከሆነ ድረስ ማንም ሰው በዛ እየተገራ ስራት ይዞ ይቀጥላል ወይም እሱን አክብሮ ለመሄድ ይመጣል። እኛ ግን የሆነ ባሎን እንደዚህ ጎዳው አይነት ተብሎ ከጎረቤቱ ጋር አሁን አብሮን ባለው እርስ በርሳችን በየመስሪያ ቤቱ ላይ ያለ በስልጣን ሽኩቻ በምን በደሞዝ የሆነ ምቀኝነት አለ፣ በጎረቤት በምን እንደው በተራ ነገሮች ላይ የሆነ አሻጥሮች፣ ደባዎች አሉ። እነዛ ነገሮች እስካልተቀየሩ ድረስ ከኛው ወጥቶ እኛኑ የሚበዘብዝ እንደ ቅጣትም ስለሚሆን እንደዚህ አይነት ልጅ ይወለዳል፣ ይጠቃና ያ እንዲያበቃ ከፈለግን ትኩረት ሰጠን ወደ ራሳችን የሚበጀውን እናድርግ። የእያንዳንዳችን እሳቤና አስተዋጽኦ ነው ነገሩን ወደፊት የሚያስቀጥለው የሚል ማጠቃለያ ነው ያለው። ከሞላ ጎደል
ማሳሰቢያ የሚለው ላይ እንዳልኳችሁ ነው። በትዕቢት የተሞላ የዘራ ነው በላ ነው። ያመረቱት ማንኛውም ነገር ያዘጋጁት ማንኛውም ነገር ሌላ ቦታ ላይ ሄደው የፈጸሙት ማንኛቸውም ነገር ኢትዮጵያን ለማፍረስ ያሰለጠኗቸው አሸባሪዎችም ቢሆኑ እዛው በሰለጠኑበት ማሸበር ይቀጥላሉ። ልደቱና ገዱ አንዳርጋቸው የሆነ ነገር ስለተመካከሩ የሆነ ነገር መጣ ወይም ማለት ያው ዘና ለማለት እብደታቸውን ለማየት እንደነዚህ አይነት እብዶች ነበሩ እንዴ እኛ ሰው ብለን የምንከተላቸው ብሎ ለማለት ማየት ጥሩ። ከዛ ባለፈ ግን የተሰጠውን መድረክ ሁሉ ያባከነ፣ የተሰጠውን እድል ሁሉ ያከሰረ፣ የተሰጠውን ገንዘብ፣ የተሰጠውን ዘመን፣ የተሰጠውን ማንኛውም ነገር ክብር ሁሉ ያረከሰ ሰው ምንም ነገር ብሰጠውም ሊያረክስ ካልሆነ በስተቀር ከፍ ሊያደርግ አይችልም። 27 ዓመት 30 ዓመት ምናምን የመሩ ሰዎችም በየትኛውም አግባብ ጥፋትም ቢሆን ያን ያጠፉት ተሳክቶላቸዋል። ከዚህ በኋላ ምንም ዝም ብትሏቸውም የሚጠንሱት የሚያካሂዱት ጥፋት አይሳካም። እኔና እናንተ ውስጥ ያለው ማንኛውም ለነሱ የማይመች እውነትና በጎ ነገሮች ካለ ብርሃንና ጨለማ ይሆናል። እነሱ ጨለማዎች ናቸው፣ እኛ ብርሃን ከሆነ ብርሃን እስከ አልኖር ድረስ ብቻ የሚኖር ጨለማ እንጂ ብርሃን እያለ ብርሃን አሸንፎ የሚመጣ ጨለማ የለም። ባንዳነት፣ ዘረኝነት፣ ጽንፈኝነት ልክ እንደዛ ብርሃን ባለመኖሩ ኢትዮጵያዊነት፣ ፍቅር፣ አብሮነት፣ የሰውነት ክብር ባለመኖሩ ሰዎች አብረው ባለመቆማቸው ሰዎች ለበጎ ነገር ባለመተባበራቸው የሚመጣው የጽንፈኝነት፣ የዘረኝነትና የባንዳነት ጨለማ እንጂ ኢትዮጵያዊ ማንነትን አክብሮ በሰውነት ክብር ቆሞ በጀግንነት ለሌሎች መሻገር ሲል ዋጋ የሚከፍል ማህበረሰብ በተፈጠረበት ቦታ ላይ እነዚህ ጨለማዎች፣ እነዚህ ባንዳዎች፣ እነዚህ ጎጠኞች፣ እነዚህ ረክሰው እኛን ሲያረክሱ ኖረው ዛሬም ካላረከስም ብለው እስከ ሞት ድረስ የሚጮሁ ሰዎች የሚመጡበት እድል የለም። እኛ ብርሃን እንሁን፣ እነሱ ጨለማ ናቸው። ብርሃን እያለ ጨለማ አይመጣም። ብርሃንና ጨለማ የተለያዩ ናቸው። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። በያላችሁበት ፈጣሪ በጎ ምኞታችሁ፣ መጥፎ ምኞት አልተባበርም፣ በጎ ምኞታችሁ፣ በጎ ንያችሁ፣ በጎ ጥረታችሁ በሙሉ በፈጣሪ ኃይል በጎ ስኬት እንዲያገኝ፣ ህልማችሁ እንዲሳካ፣ ደስታችሁ እንዲበዛ፣ እድሜያችሁ እንዲረዝም፣ ሁሉ ነገራችሁ ፈጣሪ ለማመስገን የምትሽቀዳደሙበትን እድል ፈጣሪ እንዲሰጣችሁ ጉባኤ ኢትዮጵያ ይመርቃል። ተባረኩልኝ። በያላችሁበት ስኬት ላይ ድረሱ። ዓለም ከቆየችበትና እጅግ የከፋ ከሚሆነው ከሚመጣው መቅሰፍታዊ ዘመኗ ወይም የጥፋት አውሎ ንፋሱ ፈጣሪ እንዲጠብቃችሁ እመኛለሁ። ኢትዮጵያ ታበጽሕራ በእግዚአብሔር። ኢትዮጵያ በድል ትቀጥላለች። የኢትዮጵያ ጀግኖች አብረው ይቀጥላሉ። ቆሻሻ እንጠርጋለን፣ ጀግኖች እናበረታታለን። መልካም ጊዜ፣ መልካም እሑድ።